ጤና ይስጥልን። በዛሬው የመረጃ ሰዓታችን ብሔራዊ ባንክ አስገዳጅ ረቂቅ መመሪያ ማዘጋጀቱ ተሰምቷል። በዝርዝር እንነግራችኋለን። በሌላ ዜና ብሔራዊ ባንክ ለግብር ከፋዮችም አዲስ ረቂቅ መመሪያ ማዘጋጀቱ ታውቋል። ሁሉንም እዘንላችሁ ቀርበናል። በመቀጠልም በኤሌክትሪክ የሚሰሩ ተሽከርካሪ BYD መኪኖች ወደ ፋብሪካቸው እንዲመለሱ ጥሪ ተደርጓል። በሌላ ዜና የፋኖዎችን አቋምና የኤርትራው የየማነ ገብረ መስቀል ይቅርታ ጠይቁን ሙሉ መረጃውን እንደሚከተለው አቅርበናል። አብራችሁን ስትቆዩ እነዚህን ሌሎችን መረጃዎች ታደምጣላችሁ። መልካም ቆይታ። ጤና ይስጥልን። ወደ ዝርዝር መረጃዎቹ አመራን። በቅድሚያም ብሔራዊ ባንክ አዲስ ረቂቅ መመሪያ ማዘጋጀቱ ተሰማም። ብሔራዊ ባንክ የባንኮችን ከፍ ያለ መጠን ያላቸውን የአክሲዮን ዝውውሮች ለመቆጣጠር ወይም ለማገድ ስልጣን የሚሰጠውን ረቂቅ መመሪያ ማዘጋጀቱን አስታውቋል። ረቂቅ መመሪያውም ከባንኮች ከፍተኛ ድርሻ የሚገዙ አካላት የገንዘባቸውን ምንጭ እንዲያሳውቁ የሚያስገድድ ነው ተብሏል። መመሪያው የአክሲዮኖቹን ዝውውር ግልጽና ዓለም አቀፍ መስፈርቶች በአሟላ መልኩ እንዲያካሂዱ ለማረጋገጥም ያስችላል ነው የተባለው። ባንኩ ረቂቅ መመሪያውን ለባለድርሻ አካላት ውይይት ማቅረቡንም በማህበራዊ ትስስር ገጹ ገልጿል። ይህ በእንዲህ እንዳለም ገንዘብ ሚኒስቴር ያዘጋጀው ረቂቅ የታክስ ማበረታቻ የተሻሻለ መመሪያም ላኪዎችን፣ ጀማሪ ንግዶችንና የአረንጓዴ ኤነርጂ ፕሮጀክቶችን ተጠቃሚ በሚያደርግ መልኩ መዘጋጀቱን ሪፖርተር ዘግቧል። ጀማሪ ንግዶች በስራ ላይ ባለው የታክስ ማበረታቻ መመሪያም ያልታቀፉ ሲሆን የተሻሻለው ረቂቅ መመሪያ ግን ከ5 እስከ 10 ዓመት የታክስ እፎይታን እንደሚሰጣቸው ዘገባው ጠቅሷል። በረቂቅ መመሪያው መሰረትም ኩባንያዎች የታክስ ማበረታቻ እድሎች ተጠቃሚ የሚሆኑ ከነባሩ አሰራር በተለየ አፈጻጸማቸው ተመዝኖ ይሆናል ብሏል። ከልዩ የኢኮኖሚ ዞኖች ውጭ ያሉ ላኪዎች ከትርፋቸው 10 በመቶ እንዲሁም በልዩ ኢኮኖሚ ዞኖች ውስጥ ያሉ ላኪዎች ደግሞ 5 በመቶ ታክስ እንዲከፍሉ የተሻሻለው መመሪያ መተመኑንም ሪፖርተር ዘገባ ጨምሮ አመላክቷል። ዓለም አቀፍ የገንዘብ ተቋም በቅርቡ ባወጣው ሪፖርትም ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራት በሚሰጧቸው በአግባቡ ያልተጠኑ የታክስ ማበረታቻዎች ሳቢያ ከፍተኛ ገቢ እያጡ መሆኑንም ገልጾ ነበር። ወደ ሌላኛው የዕለቱ መረጃችን ስናመራ የBYD ተሽከርካሪዎች አምራች ኩባንያ የሸጣቸውን ተሽከርካሪዎች እንዲመለሱ መጠየቁ ተሰማም። BYD ከ115,000 በላይ የኤሌክትሪክ መኪናዎች ላይ ማሻሻያ እንደሚያስፈልጋቸው ገልጿል። የቻይናው ግዙፍ የኤሌክትሪክ መኪኖች አምራች BYD በዲዛይንና በባትሪ ተከላ ችግር ምክንያት ከ115,000 በላይ መኪኖችን ለማሻሻል ወደ ማምረቻው እንዲመለሱ ነው ጥሪ ያቀረበው። ይህ ችግር የተገኘባቸው ከ2015 እስከ 2017 የተመረቱ ከ44,000 በላይ የታንግ እና ከ2021 እስከ 2022 የተመረቱ ከ71,000 በላይ የዩዋን ፕሮ ሞዴሎች ላይ መሆኑንም ገልጿል። በዩዋን ፕሮ ሞዴሎች ላይም ያጋጠመው ችግር ባትሪውን ከውሃ እንዲሁም ሌሎች ቆሻሻዎች ለመሸፈን የተገጠመው መከላከያ በአግባቡ አለመጠበቁን መሆኑ ገልጿል። ይህ ውሃ ወይም ሌሎች ነገሮች ወደ ኤሌክትሪካል ሲስተሙ እንዲገቡና ተግባሩን ሊረብሹ ይችላሉ ሲል ገልጿል። ተቋሙ በተደጋጋሚ በምርቶች ላይ የማሻሻያ ጥሪ ቢያቀርብም ይህኛው ከእስካሁኖቹ በመጠን ከፍ ያለ ነውም ተብሏል። ኩባንያው ተፈጠረ ያለውን ችግርም ከክፍያ ነፃ እንደሚያስተካክል ተነግሯል ነው የተባለው። ወደ ሌላኛው የዕለቱ መረጃ መራን። በአማራ ክልል የቀጠለው የ2 ዓመቱ ግጭት እንዲቋጭ የክልሉ መንግስት ጥሪ ማቅረቡን ለእናንተ መዘገባችን አይዘነጋም። ታዲያ ፋኖዎችም መልስ ያሉትንና አቋማቸውን ማሳወቃቸው ተሰምቷል። የአማራ ክልል መንግስት በክልሉ ለ2 ዓመታትም ያህል የዘለቀውን ግጭት በሰላማዊ መንገድ ለመፍታት ጥረት እያደረገ መሆኑን ያሳወቀም ሲሆን የፋኖ አመራሮች በበኩላቸው የክልሉን መንግስት ለመደራደር ህጋዊ ስልጣንና አቅም እንደሌለው በመግለጽ ማንኛውንም ድርድር በቀጥታ ከኢትዮጵያ ፌዴራል መንግስት ጋር መሆን እንዳለበት አቋማቸውን አሳውቀዋል። የክልሉ ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው እንደተናገሩት በክልሉ ያለው ግጭት በሰው ህይወት በሀብትና በንብረት ላይ ከፍተኛ ውድመት እያደረሰ በመሆኑም ይህንንም ለማስቆም
እና የተጀመሩ የልማት ፕሮጀክቶችን ለማስቀጠል የሰላም ድርድር ጥረቶች ተጠናክረው ቀጥለዋል። ዶክተር መንገሻም አክለው አመራሩ ከላይ እስከታች በማደራጀት በጸጥታ ኃይሉ ላይ ማሻሻያ በማድረግና ተደጋጋሚ የሰላም ጥሪዎችን በማቅረብ ግጭቱን ለማርገብ እየሰራ መሆኑንም ገልጸዋል። በሌላ በኩል ከፋኖ አመራሮች አንዱ የሆኑት አቶ አስረስ ማረም የሰላም ድርድር ሀሳብ መነሳቱ ተገቢ ቢሆንም አጀንዳው ሊቀርብ የሚገባው በዋና ተፋላሚው ኃይሎች ነው ብለዋል። በአማራ ክልል ያለው ትክክለኛ ተፋላሚ ኃይል የፌዴራል መንግስቱና ፋኖ ናቸው ያሉት አቶ አስረስ የክልሉ መንግስት መዋቅር ከፈረሰና ክልሉ በኮማንድ ፖስት ስር ከዋለ 2 ዓመታት ያለፈው በመሆኑ ለድርድር የሚያበቃ ስልጣን እንደሌለውም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ከፋኖ ጋር እውነተኛ የፖለቲካ ድርድር ለማድረግ ዝግጁ መሆናቸውን በይፋ እስካላስታወቁ ድረስ የድርድር ሀሳብ ተቀባይነት አይኖርም ሲሉ አቶ አስረስ አክለዋል። በአማራ ክልል ያለው ግጭት የተቀሰቀሰው ፌዴራል መንግስት የክልሎችን ልዩ ኃይል መልሶ የማዋቀር ውሳኔን ተከትሎ እንደሆነም ይታወሳል። ውሳኔውን የተቃወሙት የፋኖ ታጣቂዎች ከመንግስት የጸጥታ ኃይሎች ጋር ወደ ግጭት የገቡም ሲሆን ግጭቱ ከተጀመረበት ጊዜ አንስቶም በክልሉ ሰፊ የሰብአዊና የኢኮኖሚ ቀውስም አስከትሏል። ፌዴራል መንግስትም በክልሉ የአስቸኳይ ጊዜ አዋጅ በመደንገግ አካባቢውን በኮማንድ ፖስት ስር እንዲተዳደር ማድረጉ ይታወሳል። የሁለቱ ወገኖች የቅርብ ጊዜ መግለጫዎች ለሰላም ድርድር በር ክፍት ቢሆንም ተደራዳሪው አካል ማን ነው በሚለው መሰረታዊ ጥያቄ ላይ ከፍተኛ ልዩነት መኖሩን የሚያሳይም ሲሆን ይህም ለሰላም የሚደረገውን ጥረት ውስብስብ አድርጎታል። መረጃውን ያገኘነው ከዘሀበሻ ነው። በሌላ ዜና በኢትዮጵያ የተደረጉት አስደናቂ የኢኮኖሚ ማሻሻያዎች እውቅና ተሰጣቸው። በዓለም አቀፉ የብድር ደረጃ አመልካች ተቋም ፊች ሬቲንግስ ኢትዮጵያ ሰፊ ኢኮኖሚ ማሻሻያዎችን ብታደርግም እንዲሁም ከመንግስታዊ አበዳሪዎች ጋር ስምምነት ላይ ብትደርስም የአገሪቱን የብድር ደረጃ ከተገደበ የዕዳ ክስረት እንደማያነሳ ቢያሳውቅም በአገሪቱ ውስጥ የወሰደቻቸው እርምጃዎች እውቅና መሰጠት አለበት ብሏል። ተቋሙ ጥቅምት 17 ባወጣው መግለጫ ኢትዮጵያ በታህሳስ 2023 መክፈል የነበረባትን የ33 ሚሊዮን ዶላር ዩሮ ቦንድ የወለድ ክፍያ ባለመፈጸሟ ምክንያት በዚህ ደረጃ እንድትቀጥል መወሰኑን ገልጿል። ፊች በሪፖርቱ የኢትዮጵያ መንግስት ከመንግስታዊ አበዳሪዎች ኮሚቴ ጋር ስምምነት ላይ መድረሱንና እስከ 2028 ድረስ የሚቆይ የ2.5 ቢሊዮን ዶላር የዕዳ ማቃለያ ማግኘቱን አምኗል። ይሁን እንጂ የብድር ደረጃው ያልተሻሻለበት ዋነኛ ምክንያትም መንግስት ከግል አበዳሪዎች የቦንድ ባለቤቶች ጋር ያደረገውን ድርድር ስምምነት ላይ ሳይደርስ መቋረጡ መሆኑን አመላክ የቦንዱ ባለቤቶች ኮሚቴ በበኩሉም ችግሩ የኢትዮጵያ የመክፈል አቅም ማጣት ሳይሆን ጊዜያዊ የገንዘብ እጥረት መሆኑንም ገልጾ ነበር። በሌላ በኩል ፊች በኢትዮጵያ የተደረጉትን አስደናቂ የኢኮኖሚ ማሻሻያዎችን እውቅና ሰጥቷል። በተለይም የመገበያ ገንዘብ ምንዛሬ ማሻሻያ መደረጉን፣ ጥቁር ገበያ ልዩነት ወደ 10 በመቶ ዝቅ ማድረጉን፣ የዋጋ ግሽበት ወደ 12 በመቶ እንዲወርድ መደረጉንና የውጭ ምንዛሬ ክምችትን ከአንድ ዓመት በፊት ከነበረበት 1.4 ቢሊዮን ዶላር ወደ 4.6 ቢሊዮን ዶላር ማደጉንም ዘርዝሯል። ቋሙ በማጠቃለያው ኢትዮጵያ ከግል አበዳሪዎቿ ጋር ያለውን የዕዳ ማዋቀር ጉዳይ እስክታጠናቅቅና ግንኙነቷን እስክታስተካክል ድረስ የዕዳ ክስረት ደረጃው እንደማይነሳ አስታውቋል። ወደ መጨረሻው መረጃችን ስናመራ ብልጽግና ፓርቲ ሀገራችን ይቅርታ ይጠይቃሉ። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያ ብልጽግና ፓርቲ አንቂዎችና ተንታኞች የኤርትራ የነጻነት ትግል በውጭ ኃይሎች ቀስቃሽነትና ድጋፍ ሰጭነት እየተካሄደ እንደሆነ በመግለጽ ላይ ይገኛሉ በማለት ዛሬ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ከሰዋል። ትናንትና ታሪክ በውሸት ብዛት ሊፋቅ አይችልም ያሉት የማነም ኤርትራ በልጆቿ መስዋዕትነት ነጻነቷን ያገኘችው በየተራ በአሜሪካና በሶቪየት ህብረት ይደገፍ ከነበረ መንግስት ጋር ተዋግታ ነው ብለዋል። ሌላው ቢቀር በኤርትራ ላይ አስከፊ ግፍ የፈጸሙ ኃይሎች ለታሪካዊ ወንጀሎቻቸው ይቅርታ መጠየቅ እንጂ በኤርትራ ቁስል ላይ ጨው መነስነስ አልነበረባቸውም በማለት የማነ ገብረ መስቀል ወቅሰዋል። ለዛሬ ያዘጋጀናቸው መረጃዎችን በዚህ ጨረስ። መልካም ጊዜ